እንደምን ሰንብታችኋል? ይሄ የሆነ ውስጥ ሞሮ የሳምንታዊ የአስትሮሎጂ ትንበያ ነው። ዛሬ በሚኖረው ፕሮግራም ላይ አስትሮሎጂ ላይ የሳምንቱን የፕላኔቶች አሬንጅመንት ካቀረብን በኋላ ወደ እያንዳንዱ ኮከብ እየገባን ምላሽ እንሰጣለን። ቻናላችንን ፎሎ፣ ላይክ፣ ሼር በማድረግ ስትቀላቀሉን ማታ ቲክቶክ ላይ ላይቭ እየሰራን ስለሆነ ገብታችሁ ጥያቄዎቻችሁን ላይቭ ብትሰጡን እዛው ምላሽ መስጠታችንን እያሳወቅን ወደ አስትሮሎጂ ማዕከላችን ሳምንቱን ፕላኔቶቹ ቦታቸውን የሚለቁ ሲሆን ከአስትሮሎጂ ሰንጠረዥ ላይ ታውረስ ቤት የነበረችው ሰን ለዚህኛው ዓመት ያላትን ነገር ሙሉ ለሙሉ አጠናቃ የምትመጣ ሲሆን ሮቴሽን ሳይክሉ ወደ ጄሚናይ ስለሚገባ ጄሚናይ በሰን መግባት ሰን እነሱ ሃውስ ውስጥ መግባቱ ተስፋ ሰጪና የጉዞም የጥቅምና የተስፋ ሳምንት ሲደረግለት ሙን ብዛቶቹን ወተር ሳይኖችንና ዊንድ ሳይኖችን የመነካካት እድል ስለሚገጥማት ነገሮች በሰፊው የመቀየር እድል አብሶ በፍቅር ላይ የመረበሽና የማዘን ነገር የጎላ ሲሆን ሜርኩሪ እነ ኤሪስንና ፋየር ሳይኖችን ነገሮች ላይ ፈጣንና ረጂ ቢያረጋቸውም በስሜት ደረጃ ግን የነሱን የልብ ስሜት አዳምጦና አስተውሎ እነሱን ሰላም ይሰጣቸዋል ተብሎ የሚጠበቀውን እድል ልታሳጣቸው መቻሏ የሚጠበቅ ሲሆን ማርስ በብዛቶቹ ላይ ቦስት ኢነርጂ የማድረግ ነገሯና ሁሉም ተቆጪ ተናዳጅ የመሆን ነገሩን ስትጭንበት ጁፒተር ለአንዳንዶቹ የፋይናንስ ሁኔታቸውን ሰፋ ያለ እድል እያመጣ የሚያብራራላቸውና ሰፋ ማለቱም ኪሳቸውን አበጥ አድርጎ ዲሲፕሊናቸውን በሳተርን ነክቶ ማምሸትና ቤት ከመቆየት ይልቅ ከቤቱ ወጥቶ ጊዜያቸውን ሹልክ እያሉ መረበሽ ላይ የሚያደርጉት ነገሮች የሚዘገይባቸው እነ ኤሪስ ዝግየታቸውን ቻል አድርገውና ዋጥ አድርገውት ቢያልፉት የሚሻል ሲሆን ሻዶ ወይም ያለፈ ህይወትን እየመለሱ የማለትና የማሰብ ወይም የሚሞሪ ጉዳይ የሚባለው ጉዳይ በሰፊው በነ ሊብራ ላይ ስኮርፒዮን ላይ የሚመጣ ያለፈ ስሜታቸውን ማምጣታቸው በአሁኑ ህይወታቸው ላይ ለውጥ ስለማያመጣ እርግፍ አድርገው ቢተውትና ቢሸሹ የሚሻላቸው እንደሚሆን አስትሮሎጂ እያመለከተን ሲሆን በሃውስ ደረጃ ላይ አንደኛው ሃውስ የነ ኤሪስ ሁኔታ የጎላ እንቅስቃሴ ያለውና ኮንፊደንሳቸው ከአቅም በላይ ቢሆንም ንግግራቸውንና ነገሮችን ለይቶ አስተውሎና መፍትሄ ሰጥቶ የማለፍ ነገራቸው የሳሳ ሲሆን ከሰዎች ጋር አብሮ የመስራት ነገራቸው ላይም ጠንካራ ማንነትን የያዘ ሰፖርቲቭ ሆነው የሚታዩ ሲሆን ሁለተኛው ሃውስ ላይ ያለው ቶረስ አስተሳሰቡ ቁጠባ ላይ ከሚዲያ ጋር የተያያዘ ግንኙነትና ወደ አርት ያደላ ማንነት ሲሆን ፋይናንሻል ስቴብል ስለሆነ ንግግሩና አርቱ ስራውና ባህሪው ሁላ ወደ አርት የሚያደላ ሙዚቀኛና የሙዚቃ ሰው ከአርት ጋር የመሳብና የመዋሃድ ነገር ሲታይበት ሶስተኛው ሃውስ በመግባባት በመድላት ትምህርት ላይ በመገለጽና የትምህርት ነገር ቀድሞ የመረዳት አቅም መጨመር በሶሻል ሚዲያ ላይ ዶሚናንሲና ስትሪም ላይ ለሚሰሩት የገቢ መስመር እያበጀና እያመቻቸ ጉዟቸውን ምርጥ ሲያደርግላቸው አራተኛው ሃውስ ካንሰር ሃውስ እንደቀጠለ ከሳምንቱ እንደቀጠለ ኃላፊነታቸው ከሚገባው በላይ በመሆኑ ከቤታቸው መምጣትም ሆነ ቢሮ ውስጥ ሆነው ራሳቸውን ስትረስ ውስጥ መክተታቸው ከሙን የሚመጣ ሲሆን አምስተኛው ወይም የነ ሌዮ ሃውስ ሮማንቲክ የሆነ ኢንተርቴይንመንት ላይ ትኩረት ያደረገና ፓሽናቸው ሁሉ ለፍቅር የተሰጠ እስኪመስል የፍቅር ሳምንት ሲሆንላቸው ስድስተኛው ሃውሶችን እነ ቪርጎን በተመለከተ ስኬጁል ያደረገ እንቅስቃሴ ጠዋት ስፖርት፣ ጸሎት፣ ሃይማኖታዊ እንቅስቃሴ ከሰዓት ስራ ቦታ ላይ ስርዓትን ይዞ ሙሉ ለሙሉ በስራ ተወጥሮ ማሳለፍ ነገሮችን በፕሮግራምና በፕሮሲጀር የመምራት ግዴታን አንድ ላይ ሲያዋህዱት ሰባተኛው ሃውስ የነ ሊብራ ሃውስ በዲሲፕሊን አብሮነትንና አብሮ የመስራት አቅምን መጨመር ቢኖረውም በሙን መነካታቸው ትንሽ የሚደብር ሲሆን ስምንተኛው ሃውስ ስሜታዊ ከታክስ ጋር የተያያዘ አጉል ክፉ የፋይናንስ ወጪና ፋይናንስን በተመለከተ ለማጭበርበር የሚደረጉ እንቅስቃሴዎች በስምንተኛው ሃውስ የሚከሰቱ ሲሆን ዘጠነኛው ሃውስን በተመለከተ ሳጅታሪዮሶች በተለይም ሃይማኖተኝነትና ያልለመደባቸውን ሃይማኖታዊ አስተማሪ የመሆን ነገራቸው ሃይማኖትን ፍለጋም እጅግ ብዙ ኪሎሜትሮችን አቋርጠው የመጓዝ ነገራቸው የጎላ ሆኖ ይውላል ተብሎ ሲጠበቅ አስረኛው ሃውስ
በህይወታቸው ላይ የስራ እድገትና ሪኮግኒሽን የሚያገኙበት ኢፈርታቸውን ኢፌክቲቭሊ ተጠቅመው በአለቆቻቸውም ሆነ በስራቸው ላይ ውጤትና ፍሬ የሚመጣበት ሲሆን 11ኛው ሃውስ የነ አኳሪየስ ሃውስ ፍሬንድሺፕን በጋራ የመስራትንና ነገሮችን ፈጥኖ የማጠናቀቅና እድገትን ለማሳየት የሚደረገው እንቅስቃሴ በገቢያቸውም ላይ ሆነ በህይወታቸው ላይ ተስፋ የሚጣልበትና ብርሃን የሚያመጣ ሳምንት ሲሆንባቸው 12ኛ ሃውስ እረፍት የለሽ ምን እያሰቡና ምን እየሆኑ እንደሆነ ለመለየት እስከሚከብድ ድረስ የራሳቸውን ፕራይቬሲ አጥረው ከራሳቸው ለራሳቸው እያወሩና ከራሳቸው ጋር አብዝተው የሚነጋገሩ በራሳቸው ላይም ዝም ብለው ውስጣቸውን ማዳመጥ ላይ ጊዜ የሚያጠፉ እንደሚሆን የሚጠበቅ ሲሆን የዩኒቨርስ ስትራክቸሩ በሃውስ ደረጃ ይህንን ይዞባቸው ሲመጣ ኤሪሶች ሰኞንም በፍቅር የሚያሳልፉበትና እጅግ የተለያዩ ቴክስቶችን የሚያደርጉበት በዛው ልክም በስልክ ላይ ማውራት ጥሩ አይነት የፍቅር ስሜታቸውን መዋሃድን የሚያመጣ ሲሆን ማክሰኞንም በተመለከተ የፍቅር ኮሚኒኬሽናቸው እልም ያለ የፍቅር ኬሚስትሪን የሚያዋህዱበትና ኢሞሽናል ኢንቲሜሲያቸው ቤስት ዴት የሚሆንባቸው ሲሆን የዛለት ግን ስሜታቸውን መቆጣጠር መልመድ አብሶ ኢሞሽን ውስጥ ገብተው እልህና ንዴትን እንዳያመጡ ቢያደርጉ የሚሻል ሲሆን ሮብ ከፍቅረኞቻቸው ጋር የሚያሳልፉት ሮማንቲክ ምሽታቸው የሚያምርና ፌቨራብል ተደርጎ የሚወሰድላቸው ሲሆን ሐሙስና አርብን በሰፊው ለረጅም ዓመት የሚወጣና ረጅም ዓመትን ፕላን ባደረገ መልኩ አብሮነታቸውን በፍቅር የማሳለፍ እድልን ከፍ ሲያደርግላቸው ቅድና እሁድን በተመለከተ ሃይማኖታዊነት ላይ ትኩረት ያደርጋሉ ተብሎ ሲጠበቅ አለባበሳቸውን ክሬም ከለርና ነጭ ቢያደርጉት የተለ ሳምንት ይሆንላቸዋል። በኢነርጂም ቤስት ኢነርጂ ሌቭል ላይ ተደርገው ሲወሰዱ አርብ ግን ከሁሉም የተሻለ ቤስት ሮማንቲክ ዴት እንደሚሆን አስትሮሎጂ ሲያመለክተን ታውረሶች ከሰኞ ጀምሮ ያላቸው የቢዝነስ ስትራቴጂ ነገሮቻቸውን ፕላን እያደረጉ በትክክል ቢዝነሳቸውን አቁመውት ከመክፈል ይልቅ ፕሮጀክታቸውን በዲቴል አናላይዝ እያደረጉ ሰኞ ዕለትን ሲያሳልፉ ማክሰኞ ኔጎሽየት አድርገው ኮሚኒኬሽናቸውን ተጠቅመው ጉዟቸውን ከሶሻል ሚዲያ ጋር አያይዘው ቢዝነሳቸውን ሲያሳልጡት ሮብ ዕለት ያላቸው ኦፖርቹኒቲ ክፍት የመሆንና ኦንላይን ላይ አግሪመንትን የመፈረምና እድላቸው የጎላ ሲሆንላቸው ሐሙስና አርብን በተመለከተ የእድል ነገራቸው የጎላ ቢሆንም ፌድባክ ሰምተው ያላቸው ነገር ላይ ቆም ለቀቅ ያሉ ሲሆኑ አርብ ዕለት ግን እጃቸው ላይ የጎላ የፋይናንስ ገቢ ሲኖርላቸው ቅዳሜና እሁድ እረፍት አድርገው በሐሳብ ደረጃ ካሉበት ራቅ ቢሉም ኢቭኒንጉን ግን ከአልኮልና አልኮል ነክ ጉዳዮች ጋር የመጣበቅ ነገራቸው የጎላና የሰፋ ሲሆን በሳምንቱ ኢነርጂያቸውን ኮንትሮል የሚያደርገው የአለባበስ ሁኔታ በርገንዲ ይሆናል ተብሎ ይጠበቃል። ጄሚናዮች በተለይም ሲንግሎቹ ከሰኞ ጀምሮ ሰኞን ሙሉ ቀን በሚባል ሌቭል ከሰዎች ጋር ኦንላይን ሲያወሩ አንኤክስፔክትድ አፕሮችን ሲፈጥሩ ቴክስት ሲደራረጉና አፕሮችን ሲያመቻቹ ማክሰኞ ዕለት የቀረቧቸውን ሰዎች ፊልትሬት እያደረጉ የኔ ፓዝ ላይና የኔ ስሜት አላቸው ወይ ብለው ኢንተሌክቹዋሊቲን እየጠቀሙ ፍቅረኞችን ከማምጣት ይልቅ ከሰበሰቡ ግሩፕ ውስጥ ማጥራት ላይ ሲሰሩ ሮብን በተመለከተ የምርጫቸውና የምርጫቸው ጉዳይ በውጤት ደረጃ የሚመርጡትን ሰው እጃቸው ላይ የሚያደርጉበትና የሚሰሙበት ስሜታቸውን የሚሰሙበት ቀን ሲደረግላቸው ሐሙስና አርብን በተመለከተ ሮማንቲክ እድለኛ ቀናቸው ስለሆነ ለፍቅር ክፍት የሆነ በር ስላለ ከሲንግልነት የሚወጡበት በር ሲደረግ ቅዳሜም በተመለከተ ሙድ ስዊንግ ይነጋቸውና ታማኝ ነው አይደለም የሚል ጥርጣሬ ከፍቅር ህይወታቸው ውስጥ ደንቀፍ አድርጎ ስልካቸውን አዘግቶ ወደ ብቸኝነታቸውና ማሰባቸው ይመልሳቸዋል ተብሎ ሲጠበቅ አለባበሳቸውን ስካይ ብሉና በርገንዲ የሎ ቢያደርጉት ውጤታማ የሚሆኑበት ሲሆን የፍቅር ሰዓታቸውም ከ6:30 እስከ 10 ሰዓት ባለው የቀን ውሎ ላይ ቢያደርጉት የተሻለ ይሆናል። ካንሰሮች ይህንኛው ሳምንት ባሎቻቸውንና ወዳጆቻቸውን መረዳት እንደሚከብዳቸው ሰኞ ዕለት የሚጠበቅ ሲሆን ማክሰኞም በተመለከተ በውስጥ የሚያወራቸውና ስልካቸውን ጆሯቸውን የወሰደባቸው ሰው ቀኑን ሙሉ ልባቸውን ሲበጠብ ስሜታቸውን ዌቭ እንደሚያደርግባቸው የሚጠበቅ ሲሆን ሮብን በተመለከተ አብሯቸው ካሉ የትዳር ጓደኞቻቸው ጋር ከመግባባት ይልቅ መጣላት ላይ እጅግ የሚያመዝኑ ሲሆን ሐሙስ ዕለት እርግፍ አድርገው ጥለው ቤተሰቦቻቸው ጋር እርስ በርሳቸውን
ራሳቸውን ለማስረዳትና የራሳቸውን ስሜት ለማብረድ ቤተሰቦቻቸው ጋር ሲሄዱ አርብ ምሽትን ግን ከፍቅረኞቻቸውና ባሎቻቸው ጋር ወጥተው ራሳቸውን ሪላክስ አድርገው ያለፉትን ሳምንት ሂል ሲያደርጉት በትክክል ስህተት እንደሰሩና ማስተካከል እንዳለባቸው ሲገባቸው አለባበሳቸውን ሲልቨርና ነጭ ቢያደርጉት የሚሻል ሲሆን ስሜታቸውን ለማርገብም ከአንድ ሰዓት እስከ 2 ሰዓት እኩል ያለው የምሽት ሰዓት ይረዳቸዋል ተብሎ ይጠበቃል። ሊዮ ሳምንቱን ስክት ያለ ውጤታማ የሚሆንበት ሳምንት ሲሆንለት በገቢ ደረጃ ላይ በፍቅርና በስራ ዘርፉ ላይ ኃላፊነትም ሁሉም ነገሩ የተስተካከለ ሲሆን የሳምንቱ ሮብ ሐሙስና አርብን በተመለከተ ግን ሙድ ስዊንግ ፍቅርን በተመለከተ ሚስ አንደርስታንዲንግ እና ኃላፊነትን አለመወጣት ለጭቅጭቅ ሲዳርገው ቬነስ በፍቅር ላይ ያለችው እየሰጠችው ያለው ኃይል አብረውት ያሉትንና የራሱን የሆነ ሰው መለየት እንዳይችል እያደረገው ሲሆን ቢጠነቀቅበት የሚሻል ሲሆን ከማርስ የሚያገኘው ፍጥነት አስቦና አስተውሎ እንዳይወስን እያደረገው ስለሆነ ቢያስተካክለው የተሻለ ሲሆን በተለይም ሮብ አካባቢ ላይ ሪትሮጋርድ ወደኋላ እየመለሰ ያለፈን ህይወት ከአሁን ጋር እያነጻጸረ ነገሮችን ወደ ስህተት እንደሚወስዳቸው ስለሚታሰብ ቢጠነቀቅ የሚሻል ይሆነዋል። ቪርጎዎች ይህንኛውን ሳምንት በፕላኔቶች ላይ ያለው ለውጥ ያላቸው ነገር ሁሉ ሰዎችን ለመርዳትና ለማስተካከል የሰዎችን ህይወት ለማስተካከል ሲጥሩ ከኤር ሳይኖች የሚመጣላቸው ኃይል ሰዎችን ለመግባባትና አብሮ ለማሳለፍ እድል በርንና እስኬጁልን ሲይዙ ከማርስ በኩል የሚመጣው ኢነርጂ ደግሞ ሞቲቬት አድርጎ ፈጣን ሰራተኛ ቢያደርጋቸውም ቬነስ የሰጠቻቸው ኃይል ግን ፍቅር ላይ ፊልትሬሽንን እየፈጠሩ በፍቅራቸው ላይ ስትረስ ውስጥ ሲገቡ ሎንግ ተርም ፕላናቸውን እንዲያንቀሳቅሱት ከሳተርን ያገኙት ኢነርጂ ፕራክቲካል ቢያረጋቸውም ብሬናቸውና በህርት ላይ ናቸው መካከል የሻዶ ጉዳይ ወይም ያለፈ የህይወት ሐሳብ ጉዳይ እየመጣ እየተመለሰ የት ይደርሳሉ የተባሉትን ቪርጎዎች በስሜት ቀጥ እንዳያረጋቸው በተለይም ማክሰኞ ይሄ ነገር ስለሚጠበቅ ቢያስተውሉና ቆም ብለው ስሜታቸውን ፕላን እያደረጉ ቢመሩበት የተሻለ ይሆናል። ሊብራዎች መጪውን ሳምንት ህይወትን በመቀየር ደረጃ በአግባቡ ቆም ብለው የሚያስቡበትና የሚሰሩበት ፍቅርን በተመለከተ የፍቅረኞቻቸውን ባህሪ የሚፈሩበትና አቅማቸውን ከማውጣት ይልቅ እዛው በፍርሃት ውስጥ የሚያሳልፉበት ተደርጎ የሚወሰድባቸው ሲሆን በስራ ኃላፊነት ደረጃ ላይ ስትረስ ውስጥ የሚከት የስራ ሳምንት በፋይናንስ ደረጃ በገቢያቸው ላይ ጥሩ አቅም ቢታይም ያልታሰቡ የወጪ ሳምንቶች ተደርገውባቸው ሲወሰዱ ሳምንቱ ጭንቅላታቸውን በደንብ ቢዚ የሚያደርግና ካልም ለመሆን ሙከራ ለማድረግ አትሊስት በጠዋት የሃይማኖት ጉዳያቸውን ሜጀር ቦታ ላይ ከተውት እስካልሄዱ ድረስ ነገሮች ትንሽ ጎላ ያሉ ጫና የበዛበትና ፍቅር ያለበት ሳምንት ተደርጎ ያሳልፉታል ተብሎ ይጠበቃል። የዛሬው የአስትሮሎጂ ትንበያ ይህን ይመስል ነበረ። ማታ ቲክቶክ ላይ ገብታችሁ ላይቫችንን መከታተል ትችላላችሁ። ጥያቄዎችንም እዛ ላይ እንመልሳለን። አስትሮሎጂን፣ ኒምሮሎጂን፣ መዳፍ ንባብንና ፊዚዮግራሚን አንድ ላይ አያይዘን ምላሽ እየሰጠን እንገኛለን። ስለነበረን ለዛሬ ቆይታ ከልብ አመስግነናል። ከወዲሁ መልካም ምሽትን ተመኘን።